ሰላም ጤና ስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። እጅግ በጣም ልብ አንጠልጣይ እውነተኛ ታሪክ የሆነው ይዤላችሁ መጥቻለሁ ማለት ነው። መልካሙን ዶክተር የተሰኘ ርዕስ እንዲሁም ሀረግ የምትባል አንዲት እንቁ ሴት በብቸኝነት ዓለም ለምትኖረዋ እጅግ በጣም አስተማሪ የሆነ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ቤተሰቦቼ ለቤት አዲስ ከሆናችሁ ግን ላይክ ሰብስክራይብን እንዳይረሳ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን እንድትሆኑ በአክብሮት እጋብዛለሁ። ወደ ቪዲዮ እንሄድ ማለት ነው። ስሜ ሀረግ ይባላል። ሀረግ ለሚለው ስም ማን እንዳወጣልኝ እንኳን አላውቅም። ሀረግ የሚለው ስም ለእኔ ብዙ ትርጉም ይሰጠኛል። አንዳንዴ ጊዜ የሆነ ሰው ጥሎኝ ሊሄድ ተከትሎ የሄደ ዛፍ እንደሆንኩኝ ይሰማኛል። ፍሬ የሌለ ዛፍ የብቸኝነት ህይወት እንደዚህ ከባድ ነው ብሎ ለሌላ ሰው ለማስረዳት እንዲህ ነው ብሎ ምሳሌን የማይሰጥበት ነገር እንኳን ሊኖሩ አይችልም ይላል። ሁሉን ሰው ወደዚችው ዓለም ሲመጣ ተመሳሳይ ነገር ነው ይዞት የሚመጣው። ከዚህ ዓለም ሲሄድም ተመሳሳይ ነገር ነው ይዞት የሚሄደው። ነገር ግን በዚች ዓለም ላይ ሁሉም ሰው የተለያየ ህይወት ይኖረዋል። አንዳንዴ ህይወት መኖር በፍጹም አይቻልም እና ምክንያቱም የዚህን ዓለም ኑሮ መሪዋ እድል በምንለው ነገር የተያዘች ናት። እሱ ወደ ፈለገበት እንጂ እኛ መሄድን የምንፈልግበትን ቦታ መሄድ አንችልም እና ማንም ሰው ከእናቱ ከአባቱ ተለይቶ መኖር አይፈልግም፣ ግን ብቸኛ ሆኖ ይኖራል። ማንም ሰው አካለ ስንኩል ሆኖ መኖር አይፈልግም፣ ግን በግድ ይሆናል ይኖራልም። ማንም ሰው ድሃ ሆኖ መኖር አይፈልግም፣ ግን ድሃ ሆኖ ይኖራል። ማንም ሰው በህመም እየተሰቃየ መኖር አይፈልግም፣ ግን ብዙ ሰዎችን በህመም እየተሰቃዩ ይኖራሉ። ለዚህም ነው ህይወት የምርጫ ጉዳይ ሳትሆን እድል ላይ የተሰራች ቤት ነው ያልኩት። በዚህ ዓለም ላይ አብዛኛው ነገር ለሰዎች በተናጠልን ተሰጥቶታል። ሁሉም ሰው እኩል የተሰጠ ነገር ቢኖረው ፍቅር ብቻ ነው። በዚህ ምድር ላይ ለሁሉም እኩል የተሰጠ ስጦታ ፍቅር ብቻ ነው። ህፃን ይሁን ሽማግሌ፣ ሴት ይሁን ወንድ፣ ቆንጆ ይሁን አስጠሊ፣ ሁሉም ሰው የፍቅር ስጦታ ተቀብሏል። ምንም እንኳን ስጦታው በአግባቡ የሚጠቀሙ ሰዎችን በጣም ጥቂቶች ቢሆንም ቅድም እንዳልኩት ሁሉም ሰው የፍቅር ስጦታ ከፈጣሪ ዘንድ ተቀብሏል ይላል። የኔ ፍቅር ታሪክ የመጀመሪያው በአንድ መጥፎ አጋጣሚ ቢሆንም አጋጣሚው ግን በድንገት ህይወቴን ቀይሮት አየሁት። ፈጣሪ ሆይ ለመቀየር ሲፈልግ ሰው ይልካል እንጂ እሱ አይመጣም። ሰይጣንም ቢሆን ህይወትን ለማበላሸት ሲፈልግ ሰው ይልካል እንጂ እሱ በተግባር አይመጣም። ልዩነቱ የፈጣሪ መልካም ሰዎችን ይልካል፣ ሰይጣን ደግሞ ክፉ ሰዎችን ይልካል። አንድ አጋጣሚ ሆኖ ለኔ የተላከው ሰው መልካም ሰው ነበር፣ ኢዩኤል። እኔ እንደዚህ ነው ብዬ ከምነግራችሁ በላይ መልካም ልጅ ነው። ከምንም በላይ ለእኔ ብቸኛዋ ምስኪን ልጅ፣ ወንድም፣ እናት፣ አባትም ጭምር ነው። ኢዩኤልን የተዋወቅኩት በድሮ የጎዳና ልጅ እያለሁ ነበር። አንድ ቀን መንገድ ላይ መሬት ላይ ወድቆ ሰው ሁሉ ዝም ብሎ እያለፈኝ አይቼ ካፌ ውስጥ ለምሳ ሰርቄ በያዝኩትን ብር ሐኪም ቤት ወሰድኩት። ሐኪም ቤት ውስጥ የካርድ ብር አጥቼ ወዲያ ሲል
ወዲያ ወዲያ ሲል አንዲት መልካም እናት ልጄ ሰው ጠፍቶብሽ ነው ወይስ ብላ ጠየቀችኝ። እኔም የሆነውን ነገር ሁሉ በትህትና ነገርኳት። እሳቸውም አይዞሽ ልጄ አንቺ መልካም ልጅ ነሽ፣ የካርዱን ብር እኔ እሰጥሻለሁ፣ ግን የሕክምናው ብር አለሽ ወይ ብለው ጠየቁኝ። ማዘር እኔ ጋ ምንም ብር የለም፣ ምናልባትም ልጁ ቀድሞ ራሱን ቢያውቅ ስልክ ቁጥሩን ተቀብለን ለቤተሰቦቹ መደወል እንችላል ነበር አልኳቸው። መልካም ብለው ራሳቸውን ከእኔ ጋር አብረው የልጁን ሁኔታ ለማየት ቁጭ አሉ። ዶክተሩም የመጀመሪያ እርዳታ ከሰጠ በኋላ ለጊዜው ብዙ አሳሳቢ ችግር እንደሌለበት ነገረኝ። ራሴን ከጭንቀት ነፃ ማድረግን እንዳለብኝ ነገረን። አንዳንዴ መድኃኒትን ሰጥቶ ትንሽ ብር ሲጠይቀን እኔ ቶሎ ብዬ ቤተሰብ ጋር ልደውል ስልክ ቁጥር ስጡኝ አልኩት። ከዝምታ ሌላ ምንም መልስ መስጠት አልቻለም። በዚህ ጊዜ ከልጁ ዝምታ የሆነ ነገር መረዳት ቻልኩኝ። እናት ከቦርሳዋ ውስጥ አውጥተው ሐኪሙን የጠየቀውን ብር ሰጡኝ። በጣም ደስ አለኝ። ግን ምን አይነት መልካም እናት ናቸው! ከዛም ልጄ እኔን አሁን ወደ ቤት ልሄድ ነው፣ እናንተም ወደ ቤታችሁ ተመለሱ፣ ይህን የታክሲ ብር ነው ብለው ብዙ ብር ሰጡን። እማዬ እኔ ምን ቤት አለኝ ብለ ነው ለእኔ የሄድኩበትን ሁሉ ቤቴ ነው፣ የትም ሰፈር ብሄድ መኖር እችላለሁ፣ ብሩን ለሱ ስጡት አልኳቸው። ልጄ ምን እያልሽ ነው? ቤት የለኝም ማለት ምን ማለት ነው አሉኝ። ቤተሰብ አለሽ አይደል ብለው ጠየቁኝ። እማማ ለካ እርስዎም ቀልደኛ ኖት፣ ቤተሰብ ቢኖረኝ ይህንን እመስላለሁ ብዬ ጥዬ ልሄድ ሲል ታዲያ ወዴት ነሽ ብለው ጠየቁኝ። ወዴት ነኝ እኔ ከየት ነሽ ብሎ እንጂ ወዴት ነሽ ብሎ ሰው ጠይቆኝ አያውቅም። ምክንያቱም እኔ እግሬን ወደ መራኝ መሄድ እንጂ እዛ እሄዳለሁ ብዬ መንገድ አልጀምርም አልኳቸው ትላለች። በሊ ደግሞ ምንድን ነው ሲሉኝ እማማ ምሳ አልበላሁም አልኳቸው። ልጁን አንተስ አትሄድም አሉት። እማማ እርሶ በጣም መልካም እናት ኖት፣ ስለ ሁሉም ነገር በጣም እናመሰግናለን፣ እግዚአብሔር ያክብርት። እኔን አሁን ቤት መሄድ እፈልጋለሁ፣ እናቴን ትጠብቀኛለች ብሎ ሊሄድ ሲል ታዲያ ምስጋናው እኮ ከእኔ በላይ አጠገብህ ለቆመችዋ ልጅቷ ነው መሆን ያለበት። እሷ እኮ ናት ከመንገድ ላይ አንስታ ሐኪም ቤት የወሰደችህ አሉት። እሱማ ውዴ እኔ በጣም መጥቶ በመጀመሪያ ይቅርታ አርጊልኝ፣ ሐኪም ቤት የወሰድሽኝን አንቺ እንደሆንሽ አላወቅኩም ነበር አላት። በመቀጠል ደግሞ በጣም አመሰግናለሁ፣ ስሜ ኢዩኤል ነው ብሎ እጄን ጨበጠኝ። እኔንም ሀረግ አልኩትና ለትንሽ ስኬ ነው እንጂ ሁላችንም ፈዘዝ ብለን ቀረን። በዚህ መሃል በይ አሁን እንሂድ፣ እሱንም ወደ ቤቱ ይሄድ ብለው እኔንም ወደ ቤታቸው ይዘውኝ ሄዱ። ቤታቸው ደረስን። ቤት ውስጥ ለጊዜው ሌላ ሰው አልነበረም። ልክ ቤት እንደገባ የእጅ ውሃ ሰጥተውኝ ተሰርቶ ከተቀመጠው ምግብ አምጥተው ሰጡኝ። እኔንም ድንገተኛ ብዬ ልጄ ምር ስል ቆይ ልጄ ምግቡ ከመብላትሽ በፊት የሰጠሽኝ አምላክ በማመስገን ልብሽ በሙሉ አመስግኙ
በሙሉ ልብሽ አመስግኘው አሏቸው። ስጡኝ ምግቡን ግማሽ ካደረግኩ በኋላ የእሳቸው ነገር ትዝ አለኝ። እማማ እርሶ አይበሉም አልኳቸው። እሺ መጣሁ አሉና ሌላ ምግብ አምጥቶ ጨመሩ። ከእኔ ጋር አብሮ መብላት የጀመሩ ይህች ቀን በህይወት ዘመኔ ለመጀመሪያ ጊዜ ሰዎችን አክብረውኝ ክብርን የሰጡኝ ቀን ነበረች። ምግብም ጨርሼ እማማ አመሰግናለሁ ብዬ ሊሄድ ስል ልጄ የበሉበትን እቃ ማጠብ የጨዋ ሴት ሰው ተግባር ነው፣ እቃውን ብታጥቢው ደስ ይለኛል አሏት። እማማ እረ ችግር የለውም እርሶም ምግብ ሰጥተውኝማ እኔን እቃ ማጠብ እንዴት ያቅተኛል? እንደውም ቤቱን በውስጥ ያሉትን በሙሉ አምጡ አልኳቸው። ተባረኪ ልጄ ብለው ትንሽ መረቋትኝ። ትንሽ እቃ አመጥተው ሰጧት። እኔንም እቃውን ማጠብ ጀመርኩኝ። እቃውን ጨርሼ ሊሄድ ስል ልጄ አሁን ፀሐይ በጣም ከባድ ነው፣ ፀሐዩ ትንሽ በረድ እስኪል ቁጭ በይ ብለው ቴሌቪዥንን መመልከት ትችያለሽ አሉኝ። የዚህችን መልካም እናት ሁኔታ ትንሽ ቢገርመኝም ቁጭ ብዬ ቴሌቪዥንን ማየት ጀመርኩኝ። በዚህ መሃል ከተቀመጥኩበት ተነስተው ቡና ማፍላት ጀመሩ። ይህንን ሁሉ ክብር ለእኔ ምን የሚሉት ነገር ነው? በጣም ተገረመች። ቡናውን ተፈልቶ ደረሰ። በዚህ ሁሉ ሰዓታት ተጫወቺ ከሚለው ውጭ ምንም ጥያቄ አይጠይቁኝም አይደለም። እኔ ደግሞ ጥያቄ የማይጠይቁኝ ሰው ስወድ በቃ ቤተሰብ ቤት ምናምን ስለሌለኝ ስለ ኑሮ ስለ ቤተሰብ ታሪክ ምንም የሚጠይቁኝ ሰዎችን ያስጠሉኛል። ነገር ግን እሳቸውን ለመጠየቅ ምክንያት የሆነኝ ነገር ቡናው ነበር። እማማ ለምንድን ነው ቤተሰብ እስኪመጣ ትንሽ አንጠብቅም አልኳቸው። ትንሽ ሳቁ። ከሳቁ በኋላ ቤተሰብ ነው ያልሽው አሏትኝ ብለው ጠየቁኝ። አዎ እማማ፣ አዎ ቤተሰብ ባይኖረኝም ቡና ከቤተሰብ ጋራ ሲሆን ደስ ይላል ብዬ ነው አልኳቸው። አይ ልጄ የሉም አሉኝ። አይመጡም ለማለት መስሎኝ ዝም አልኳቸው። አብረን ቡናውን መጠጣት በድጋሚ ለመሄድ ተነሳሁ። ትልቅ ቀጠሮ ያለኝ ሰው አልመስልም። ልጄ ገበያ ለመሄድ አስቤ ነበር ግን አቅም አጣሁኝ ብለው ዝም አሉ። ታዲያ የሚልኩትን ሰው የለም አልኳቸው። አይ ልጄ በዚህ ጊዜ ሰው ከየት ይመጣል ብለሽ ነው አሏት። ከየት ይመጣል አሏት። ማን እኔ ብለው ቀጠሮ የምትሄጅበት ከሌለ ምን አንቺ ሮጥ ብለሽ አታመጭልኝም አሏትኝ። ምን አለች? እኔ ገበያ እኔ አቀው እንዴት ገዝቼ እንደምመጣ እንኳንም አላውቀውም አልኳቸው በልቤ። ምክንያቱም ገበያ ወጣ ስለማታውቅ ማንንም ቤተሰብ ስለሌላት ማለት ነው። በልቤ ደግሞ ለእኔ ብር ሰጥተው መላክ ውሻ ላይ ጣጥንት እንደ መላክ ነው። እስካሁንም ዝም ያልኩትን ራስ ምስኪን ስለሆንሽ ነው እንጂ ሌላ ሰው ቤት ገብቼ ቢሆን ኑሮ መቼም ምንም ይዤ እንደምወጣ ማወቅ አትችይም እያልኩ በውስጥ ስትብሰለሰል ነበር። ሴትየዋን በአግርሞት ማየት ቀጠልኩኝ። ቀላል እኮ ነው ልጄ፣ ሮጥ ብለሽ ደርሰሽ ነይ
ብለው 300 ብር ሰጡኝ። እኔ ብሩን ይዤ ከቤት ወጣሁኝ። ልክ ከቤት እንደወጣ አእምሮዬ ላይ ብዙ ሀሳቦችን መጣ ጀመሩ። እንዴ ብሩን ይዤ ዛሬ ዘና ማለት አለብኝ የሚል ሀሳብ ነው። ሌላኛው ልቤ ደግሞ ከዚች ምስኪን እናት ብር ይዤ መጥፋት ክህደት ሁሉ ትልቁ ክህደት ከክህደቶች ሁሉ ትልቁ ክህደት ነው እያለ ማውቀስ ጀመረ። ቆይ እሺ በዚህ 300 ብር እቃ ገዝቼ ስሄድ ትንሽ ብር ብቻ ቢሰጡኝስ ብዬም ሀሳብ ውስጥ ገባሁኝ። ልቤ ግን አሁንም ምንም ባይሰጡሽ እንኳንም እቃውን ገዝተሽ መሄድ አለብሽ ብሎ ልቤን ይወተውተኛል። ትዕዛዙን ሰጠኝ። እኔንም የልቤ ትዕዛዝ ተቀብዬ እቃውን ገዝቼ ወደ ቤታቸው ተመለስኩኝ። ተመልሼም መምጣቴ ደስታ ብቻ ሳይሆን ግራ የተጋባ የሚመስሉት እናት እንዴት መጣሽ ማለቴ ቶሎ መጣሽ ቤት ገብተሽ ቁጭ በይ አሉኝ። በጣም ተገረሙ እናትየው። አይ አሁን እሄዳለሁ አልኳቸው። ለምን የት ብለው ተጣድፈው ከተናገሩ በኋላ ግን 1-2 ቀን እዚህ ብትቀመጪ ደስ ይለኛል ብሎ በትህትና ተናገሩ። እረ ማዝኳ አግኝቼ ነው ሲጀመር እኔ ምንም መሄጃ አለኝ በደስታ ነው ቁጭ የምለው ብለው ቁጭ አልኩኝ። ለምንስ ብዬ የገባሁትን ቤት የ4 ወር መኖሪያ ቤት ሆኖ አገኘሁት። ከ4 ወር በኋላ ሱቅ ተልኬ ስሄድ ከወር በኋላ ሱቅ ተልኬ ስሄድ በአጋጣሚ የሆነ ልጅ መጥቶ ሀይ ሀረግ ብሎ ሰላም አለኝ። ሀረግ እዚህ ሰፈር የኔን ስም ማን አያውቀውም? እሱ እንዴት አወቀ እያልኩኝ ትንሽ በዝምታ ተዋጥኩኝ። ምን ነው ሀረግ አላስታወስሽኝም እንዴ አላት። ኢዩኤል እኮ ነኝ። ከጥቂት ወራት በፊት ከመንገድ ላይ አንስተሽ ሐኪም ቤት የወሰድሽኝን ልጅ ብሎ በድጋሜ ሰላም አላት። ይቅርታ ወንድሜ ልቤ ሌላ ቦታ ስለነበረ ነው። ታዲያ አሁን እንዴት ነህ አልኩትኝ። እግዚአብሔር ይመስገን አሁን ደህና ነኝ። ሻይ ቡና ማለት እንችላለን ብሎ ጠየቃት ኢዩኤል። አሁን አልችልም ተልኬ ነው የመጣሁት አልኩት። እና እዚህ ሰፈር ነሽ ማለት ነው አለኝ። አዎ እዚህ ሰፈር ነኝ አልኩት። እኔንም አዎ እዚህ ሰፈር ነኝ አላት። በቃ ቻው ብዬ ወደ ቤት መጣሁኝ። ገበያ ተልኬ ታማኝ በመሆኔ 4 ወር በሙሉ ቁርስ፣ ምሳ፣ እራት ጠግቤ መብላት ጀመርኩኝ። ጥሩ አልጋ ላይ ተኝቼ ማደር ጀመርኩኝ። ጥሩ ልብስም መልበስ ጀመርኩኝ። እነዚህን ሁሉ ያልኩትን ነገሮች ታማኝ በመሆኔ ካገኘሁት ነገሮች ጥቂቶቹ ናቸው አለች። ከቀኑ 6 ሰዓት አካባቢ የግቢ በር ተንኳኳ። እኔ እዚህ ቤት ከገባሁበት ቀን እስከ ዛሬ እዚህ ቤት ሰው መጥቶ አያውቅም አለች። ምስኪኗ እናት ደግሞ የቤቱን እቤት ውስጥ ናት። ማን ነው ብዬ በሩን ለመክፈት ሄድኩኝ። በሩን ከከፈተች ግን ኢዩኤል ነው ያገኘችው ማለት ነው። እና ውድ ቤተሰቦች በቀጣይ ፓርቲ ይዤላችሁ እስከምመጣ ድረስ ያላችሁበት ሰላምና ጤና ፍቅር እንድትሆኑ ባለሙሉ ተስፋ ነኝ እና ሰላማችሁ ይብዛልኝ እና አመሰግናለሁ። ባይ ባይ። ወዳችኋለሁ። ክበሩልኝ። እንደምትማሩበት ደግሞ ባለሙሉ ተስፋ ነኝ። ቤተሰቦቼ ላይክ እና ሰብስክራይብ ሼር በማድረግ እንዳይረሳ። ወዳችኋለሁ።